የትምህርታችን ርዕስ የሚሆነው ተስፋ አድርገን ነበር በሚል አይነት ይሆናል። ይህ ቃል የተናገሩት በኤማውስ መንገድ ላይ ሲጓዙ የነበሩት እነዚያ ከ72ቱ አርድእት መካከል የነበሩት ሉቃስና ቀሌዮጳ ናቸው። እንደምታውቁት ይህንን ተስፋ የመቁረጥ ስሜት ሕይወታቸውን ተስፋ አድርገውት የነበረ አምላካችን መድኃኒታችን ኢየሱስ ክርስቶስ ትንሣኤውን ያላመኑበትና ልቦናቸው የተወለገበት ወቅት ስለነበረ ጉዟቸው ከተሰበረ ልብና ከእንዲህ ከማይፈታ ጥያቄ ለመሸሽ ከኢየሩሳሌም ወደ 60 ምዕራፍ ርቃ ወደምትገኘው ወደ ኤማውስ መንገድ በእንዲህ አይነት የተስፋ መቁረጥ ውስጥ ሆነው ይጓዙ ነበር። ክርስቲያኖች የዚህ ትምህርት ዋነኛው ዓላማ ኢየሱስ ክርስቶስ ሞትን ድል አድርጎ መነሳቱን ከሴቶችም ሆነ ከቅዱስ ጴጥሮስ የሰሙት እነዚህ ሐዋርያት በዓይናችን ትንሣኤውን ካላየን መነሳቱንም ደግሞ አይተን ካላረጋገጥን የሚል ውስጣቸው ጥርጥር ስለነበረ ከኢየሩሳሌም ርቀው በእንዲህ ያለ የተስፋ መቁረጥ ውስጥ ሆነው በመንገድ ላይ ይጓዙ ነበር። ኤማውስ ማለት ሙቅ ምንጭ ማለት ነው። ይህ የዚህ ዓለም ምሳሌ ነው። እንደምታውቁት ይህ ዓለም ምኞትና ግርግር እንደ ሙቅ ምንጭ ነው። ለጊዜው ይሞቅ ይሆናል፣ መጨረሻው ግን ቅዝቃዜ የተሞላበት ደስታ አገኘን ብለን ደስታችን የሚገፈፍበት፣ ሳቅን ብለን ስቀን ሳንጨርስ የምናለቅስበት የዚህ ዓለም ሕይወት ነው። እነዚህ ሰዎች ከኤማውስ መኖሪያቸውና ሕይወታቸው አቅራቢያ ያሉበት መንደር ቢሆን እንኳን ተነስተው የመጡት ከኢየሩሳሌም ወደ ኤማውስ ነው። ከኢየሩሳሌም ወደ ኤማውስ የሄዱበት መንገድ ኢየሩሳሌም የሰላም ከተማ ነች። ኢየሩሳሌም የሚስጥርና የጸሎት ከተማ ነበረች። ከምታረጋጋው ኢየሩሳሌም ከቃሉ እግር ስር ቁጭ ብለው ቃለ እግዚአብሔርን ከሰሙባት ኢየሩሳሌም ብዙ ድንቅ ተአምራትን ከጌታ ጋር ከዋለበት ውለው ካደረበት አድረው ብዙ ድንቅ ተአምራትን ያዩበትና የተመለከቱበትን እንዲህ ያለችውን ኢየሩሳሌም፣ ተስፋ የምትሰጠውን ኢየሩሳሌም፣ ምስጢርን ያዩባትን ኢየሩሳሌም ትተው ወደ ኤማውስ በእንዲህ ያለ የተስፋ መቁረጥ እነዚህ ሁለት ሰዎች ጉዞ ያደርጉ ነበር። ኢየሩሳሌም የመንፈሳዊ ተጋድሎ ውጤት ነች። ኢየሩሳሌምን ትተው ወደ ኤማውስ ሲጓዙ እነዚህ ሰዎች ምድራዊ ሐሳብ በእነሱ ላይ ሰለጠነባቸው። ተስፋ መቁረጥ የሕይወታቸው አካል ሆነ። ፍጹም ክርስቶስን ያምኑት ከነበረው ከኢየሩሳሌም ተነስተው ኤማውስ ወደ ተባለ የጥርጥር መንገድ ውስጥ እነዚህ ሰዎች ይጓዙ ጀመሩ። አስተውሎ ክርስቲያን 60 ምዕራፍ ርቀው የተጓዙት 6000 ዘመን የሰው ልጅ በጨለማ ዘመን ከእግዚአብሔር ጎድሎ የኖረበትን ያንን ሕይወት ለማጠየቅ እነዚህ ሰዎች 60 ምዕራፍ የሚያክል በተስፋ መቁረጥ ውስጥ ሆነው ተጓዙ። ተመልከቱ ክርስቲያኖች፣ አንዳንድ ጊዜ ሕይወት ሁላችንም እንደ ኤማውስ የምትሆንበት ጊዜ አለ። ተስፋ አድርገን ነበር ብለን የምንናገራቸው ኤማውስ የሆኑ ብዙ ገጠመኞች አሉን። ብዙዎቻችን እንዲህ አድርጌ ነበረ፣ ይሄንን ጠብቄ ነበረ፣ ትዳር መስርቼ ነበረ፣ ንግድ ጀምሬ ነበረ፣ እማር ነበረ፣ ይሄ ይደረግልኛል ብዬ እጠብቅ ነበረ ብለን በሕይወታችን እንደነዚህ ሰዎች ኤማውስ ወደ ተባለ ተስፋ ቆርጠን ጉዞ ያደረግንባቸው በጣም ብዙ የሕይወት ምዕራፎች አሉ። ኦርቶዶክሳውያን በሐዘንና በጥርጥር ውስጥ እየተነጋገሩ እነዚህ ሰዎች ርዕሳቸው መድኃኒታችን ኢየሱስ ክርስቶስ ስለነበረ ተመልከቱ። እንግዳ የተባለው ኢየሱስ ክርስቶስ ከእነዚህ ተጓዦች ጋር አብሮ ጉዞ ለመጀመር ተቀላቀላቸው። አስተውሉ ክርስቲያኖች፣ እንዲህ ያለ የጥርጥር ፈተና፣ እንዲህ ያለ የጭንቅ ፈተና፣ እንዲህ ያለ አልገፋ የሚል ራስን ዝቅ አድርጎ የመመልከት ከወደቅንበት የተስፋ ሕይወት ወደሚደነቅ የተስፋ ብርሃን ለመጓዝ
አምላካችን መድኃኒታችን ኢየሱስ ክርስቶስ ከጎናችን ከሌለ አንዳንድ ጨለማዎች ምን ነው በዛው ጨለማ ሆኖ በቀሩ የምንላቸው ሌሎች አሉ። እርሱ አጠገባችን ካልኖረ በስተቀር እንዲህ ያለ የሚወጣውን ዳገት ሰው በራሱ አቅምና ጉልበት ተስፋ አግኝቶ መውጣት ያልቻለባቸው ብዙ ገጠመኞች አሉ። አምላካችን መድኃኒታችን ኢየሱስ ክርስቶስ ስለሱ እያወሩ ስለሱ እየተነጋገሩ የነበሩትን እነዚህን ሁለት ሰዎች እንግዳ ሆኖ ተቀላቀላቸው። በዓይናቸው እያዩት አጠገባቸው ቆሞ እየተመለከቱት እነዚህ ሰዎች ግን እርሱ ኢየሱስ ክርስቶስ መሆኑን አላወቁም ነበር። ተመልከቱ። በተስፋ መቁረጥ ውስጥ ሆኖ ስለሱ እየተነጋገሩ እንደተቀበረ እንደሞተ መከራ እንደተቀበለ ስለሱ እየተነጋገሩ ተመልከቱ። አጠገባቸው ሆኖ ግን እርሱን አላወቁትም ነበር። ተመልከቱ። እንዲህ ይላል ቅዱስ አትናቴዎስ ክርስቶስን በልብ የማታየው ከሆነ በዓይን ብታየው ምንም አይጠቅምህም ይላል። በልብ ክርስቶስን ካላየኸው አጠገብህ ሆኖ በዓይን እንኳን ብታየው ምንም አይጠቅምህም። እነዚህ ሉቃስና ቀሌዮጳ የተባሉት ሁለት ሰዎች ክርስቶስ አጠገባቸው ነበረ። ተመልከቱ። ነገር ግን ማንን አላወቁትም? ክርስቶስን አላወቁትም። ለዚህ ነው አምላካችን መድኃኒታችን ኢየሱስ ክርስቶስ እየተወለጋችሁ በሐዘንና በትካዜ እየተጓዛችሁ የምትነጋገሩት ነገር ምንድነው ብሎ ጠየቃቸው። እየተወለጋችሁ አስተውሉት። ይሄን በሐዘን በትካዜ ውስጥ እየተጓዛችሁ ስለምንድነው የምትነጋገሩት አላቸው። እርሱ ሁሉን የሚያውቅ አምላክ ነው። ነገር ግን ውስጣቸው የነበረውን ቁስል አውጥተው እንዲናገሩ ተንፍሰውም ደግሞ እውነተኛ መድኃኒት እርሱ ስለሆነ ከእንዲህ ያለው መድኃኒት ሕይወት እንዲያገኙ በልቦናቸው የነበረው ጥርጥር እንዲወገድላቸው መንገድ ከፈተላቸው። ስለምንድን ነው የምታወሩት አላቸው። ተመልከቱ። ቀሌዮጳ ፈጠን ብሎ በኢየሩሳሌም ከተማ ሆነ በእነዚህ ቀናቶች ውስጥ የተደረገውን አታውቅምን? ኢየሱስ ክርስቶስ ስለ ናዝሬቱ ኢየሱስ ክርስቶስ አታውቅምን? በእግዚአብሔርና በሰው ልጆች ፊት እውነተኛና ጻድቅ ስለነበረው ስለዚህ ታላቅ ነቢይ በዚህ ሰሞን የሆነውን አላወቅምን? ሊቃነ ካህናትና መሪዎቹ ለሞት አሳልፈው እንደሰጡት አታውቅምን? እንዲህ ያለውን መከራ ተቀብሎ ይገርምሃል፣ እንዲህ ያለውን መከራ ተቀብሎ ወደ መቃብር ከወረደ እነሆ ዛሬ ሶስተኛ ቀን ላይ ነው። አልተመለሰ ሶስተኛ ቀን ነው። በዚህ ብቻ አላበቁም። ከመካከላችን የነበሩ አንዳንድ ሴቶች የክርስቶስን መነሳት ወደ መቃብሩ ሄደው አይተው ነበረ። እነሆ መላእክትም ተገልጸውላቸው እንዴት እርሱን ከሙታን መካከል ትጠብቁታላችሁ ብለውም ነግሯቸው ነበረ። ይሄንንም ሰምቶ ቅዱስ ጴጥሮስ ሊያረጋግጥ ወደ መቃብሩ ሄዶ ነበረ። ነገር ግን አላገኘው። እነሆ ዛሬ 3 ቀን ሆኖታል። መነሳቱን ሰምተዋል። ነገር ግን በዓይናቸው ስላላዩ በእንዲህ ያለ የተስፋ መቁረጥ ውስጥ ሆነው ነው እየተጓዙ ያለው። አጠገባቸው ሞትን ድል አድርጎ መቃብር ክፈቱልኝ፣ መግነዝ ፍቱልኝ ሳይል መድኃኒታችን ኢየሱስ ክርስቶስ አብሯቸው እየተጓዘ ነው። እነዚህ ሰዎች ግን በተስፋ መቁረጥ ውስጥ ሆነው ነው ከእሱ ጋር ይጓዙ የነበሩት ክርስቲያኖች። አንዳንድ ጊዜ እንደዚህ ነው። አጠገብህ የመዳንን ሕይወት እያየ ጎን ላይ የወንጌልን ሕይወት እያየ መድኃኒት የምናገኝበት መንገድ በጉዟችን ሆኖ ብዙዎቻችን ስለማናስተውል ከእንዲህ ያለው መድኃኒት ከእንዲህ ያለው ሕይወት ሳንገናኝ የምንቀርባቸው ጊዜዎች ቀላል የሚባል አይደሉም። በዚህ ተስፋ ውስጥ ብቻ እንዲህ ሆነ ብቻ ላሉም ተመልከቱ። ቀጠሉና እኛ ግን እስራኤልን እንዲበዥ እንዲያድን ያለው እርሱ እንደሆነ ተስፋ አድርገን ነበር። ነገር ግን ዛሬ ከሞተ 3ኛ ቀኑ ነው አሉ። አልተነሳ። ሲነገር ሲያስተምር የነበረውን ነገር በዓይናችን ስላላየን በቃ ሞቶ ቀርቷል ማለት ነው እያሉ በተስፋ መቁረጥ ውስጥ ሆነው እስራኤልን ያድናል የተባለው እሱ ነበረ። እኛም እስራኤልን ያድናል ብለን ተስፋ አድርገን ነበር ማለት ነው። ይሄ ቃል የሚነግረን ምንድን ነው? ደቀ መዛሙርቱ ስለ መሲሁ የነበራቸው እይታ ምድራዊ መሆኑን ነው የሚያሳየን። ተስፋ አድርገን ነበር የሚለው ቃል
አሁን ተስፋችን ተሟጧል። ከዚህ በኋላ የሚነሳ አይደለም። እውነት ነው። እነዚያ አይቁ ሊቃነ ካህናቱ አይነሳም ገለነዋል ብለው ድግስ ደግሰው ሲበሉ ሲጠጡ የነበራቸው እንዲህ ያለው ደስታ የተረጋገጠ ነው። ተስፋ አድርገን ነበር እንጂ እሱም ተስፋ በቁርጥ የነበሩ ሰዎች ናቸው። እነዚህ ሰዎች ተመልከቱ። እኛም አንዳንድ ጊዜ በሕይወታችን ክርስቲያኖች በሕይወታችን ኤማውስ ሆነን ተስፋ አድርገን ነበር የምንላቸው ብዙ ነገሮች አሉ። ቅድም እንዳልነው ነግደን አላተረፉም የምንል ሰዎች የለንም ከመካከላችን። በእውነት ሮጠን ነበር፣ ነገር ግን ማሸነፍ አልቻልንም። ጸልየን ነበር፣ ጸሎታችን አልተሰማልን ብለን የምንላቸው በሕይወታችን አልተመለሱልን ብለን የምናስባቸው ክርስቲያኖች ብዙ ጥያቄዎች አሉ። ልክ እንደነዚህ እንደ ሉቃስና ቀሌዮጳ አስተውሉ። ይሄን እያሉ ይሄን እየተነጋገሩ ልባቸው ይዝል ነበር በዚህ በተስፋ መቁረጥ ውስጥ። እግዚአብሔር የሚሰራው ክርስቲያኖች የኛ ተስፋ ሲያልቅ ነው። ተስፋችን ተሟጧል ስትሉ እግዚአብሔር ስራ መስራት ይጀምራል። ሰው ሲጨርስ እግዚአብሔር መስራት ይጀምራል። እኛ በአንዳንድ ጉዳዮቻችን ያለንን ትምክህት ስንጨርስ እግዚአብሔር መስራት ይጀምራል። ተስፋ ያደረግናቸውን ሰዎች በሕይወታችን ውስጥ የተደገፍናቸው ሰዎች ሲንሸራተቱ፣ በሰው ላይ ታመነን የነበርን ሰዎች የታመናቸው ሰዎች የልቦናችንን ነገር መስጠትና የምንሻውን ነገር ማድረግ ሳይችሉ እግዚአብሔር ላይ መታመን ስንጀምር እግዚአብሔር ስራ ይጀምራል። የተማመንባቸው ባለስልጣናት፣ የተማመንበት ገንዘባችን ሁሉን ማድረግ ይችላለሁ ብለን ተስፋ ያደረግነው ነገር ሲሟጠጥ ያን ጊዜ በሕይወታችን እግዚአብሔር መስራት ይጀምራል። ለዚህ ነው አንዳንድ ጊዜ እግዚአብሔርንም ዓለምን ይዘን ስለምንጓዝ ተስፋ ያደረግነው ነገር እንዳደረግነው ሆኖ ማናየው። ለዚህ ነው ክርስቲያኖች ተመልከቱ፣ ተስፋቸው ክርስቶስ ሆኖ አጠገባቸው እንዲህ ያለው መሲህ ሆኖ እሱን ግን በፍጹም አላወቁትም ነበር። ሰው ሲጨርስ እግዚአብሔር የሚጀምረው ለዚህ ነው። ጨረሱ፣ በቃ እነዚህ ሰዎች ተስፋ ቆርጠናል ብለው ደምድመዋል። ያን ጊዜ አምላካችን መድኃኒታችን ኢየሱስ ክርስቶስ እናንተ የማታስተውሉ ነቢያት የተናገሩትን ሁሉ በልባችሁ ከማመን የዘገየ አለ። ተመልከቱ፣ ቁጭ ብላችሁ ወንጌል ስትሰሙ ከኔ ጋር ይህንን ቤተ መቅደስ አፈርሰዋለሁ በሦስተኛውም ቀን እገነባዋለሁ እያለ ሲናገር ይሄንን ትምህርት የሰሙ እነዚህ ሐዋርያት ከእምነት ዘገዩ። በዓይናቸው እሱን እያዩ ይሄንን ቃል በጆሯቸው እየሰሙ ነገር ግን ከሙታን መካከል ላይነሳ ይችላል የሚል ጥርጥር በውስጣቸው ኖሮ ስላየ እናንተ ከእምነት እየዘገያችሁ ብሎ እምነታቸውን ወቀሰባቸው። እያስተማርኳችሁ እየነገርኳችሁ የትንሣኤያችሁ በኩርና መሰረት እኔ እንደምሆን እያስታወቅኳችሁ እንዴት በዚህ ሕይወት በዚህ እምነት ትዘገያላችሁ አለ። ተመልከቱ፣ ክርስቶስ ይህንን መከራ ይቀበል ዘንድ ወደ ክብሩ ይገባ ዘንድ ይገባዋል አለ። እንዲህ ያለው መከራ እሱ የተቀበለው እንዲህ ያለው መከራ የውርደት አይደለም፣ እኔና እናንተን ከፍ የሚያደርግ ስለሆነ ወደ ክብሩ ይገባ ዘንድ ይገባዋል አለ። ተመልከቱ፣ ከሙሴ ከነቢያት ጀምሮ ስለ እርሱ በመጻሕፍት የተነገረው እየተረጎመ አስረዳቸው። ተመልከቱ፣ ሙሴ በበግ ደም ግብፅን እንዳሸነፈ እውነተኛው በግ እርሱ ስለሆነ በመስቀል ላይ ሆኖ ሥጋውን ቆርሶ ደሙን አፍስሶ እውነተኛ እረኛ የሆነ በዚህ ዓለም የምናውቃቸው የበግ እረኞች በጎችን ቢንከባከቡ ስለ ሁለት ነገር ነው። ተንከባክበው ወይ አርደው ይበሏቸዋል፣ አሊያም በጥሩ ዋጋ ለሚገዟቸው ሰዎች አሳልፈው ይሸጣሉ እንደምታውቁት። እሱ ግን እውነተኛ በግ የተባለ እረኛ ሆኖ በጎቹ ምዕመናን የተባሉት የእሱን ሥጋና ደም የሚበሉለት የሚጠጡበት ታላቅ እረኛ ነው። እንዲህ ያለ የመስዋዕት በግ ሆኖ ሥጋውን ቆርሶ ደሙን አፍስሶ ይህንን ዓለም የተቤዠው በኢየሱስ ክርስቶስ ነው። ተመልከቱ፣ እንዲህ ያለ ሲያስተምራቸው፣ እንዲህ ያለ ሲተረጉምላቸው እነዚህ ሁለት ሰዎች ልባችን ይቃጠልብን አልነበረም ምን አሉ? ተመልከቱ፣ እሱ ሲናገር፣ እሱ ሲያስተምር፣ እሱ ሲገለጥ ልብን ይቀልጣል። ቃል እግዚአብሔር እንዲህ ነው። ሰው ቃል እግዚአብሔር ሲሰማ፣ ሰው ቃል እግዚአብሔር ሲያዳምጥ ልቡ ይቀልጣል። መንፈሳዊ ሕይወቱ እያማረ ይሄዳል።
በመንገድ ላይ የነበረው ጨለማ ወደ ብርሃን ይተካል። ተመልከቱ ክርስቲያኖች። ለዚህ ነው የሉቃስ ወንጌል ምዕራፍ 4 ቁጥር 26 ላይ ወደሚሄዱበት መንገድ ቀረቡ፣ እርሱ ሩቅ የሚሄድ መስሏቸው ነበረ፣ እነርሱ ግን ቀኑ መሽቷልና እንዲያድር ግድ አሉት ይላል። እንዲያድር ግድ አሉት። ከእነርሱም ጋር በማዕድ አብሮ ተቀመጠ ይላል። ተመልከቱ፣ አብሮ ተቀመጠ። እንጀራውንም አንስቶ የምስጋና ጸሎት ካደረገ በኋላ ባረከ፣ ቆርሶም ደግሞ ሰጣቸው ይላል። ተመልከቱ። እስከዚህ ሰዓት ድረስ አብሯቸው ማን እንደተጓዘ እነዚህ ሁለት ሰዎች አያውቁም ነበር። እንጀራውን አንስቶ ባርኮ ቆርሶ ከሰጣቸው በኋላ ግን ዓይናቸው ተከፈተ ይላል። ዓይናቸው ተከፈተ። አጠገባቸው ኢየሱስ ክርስቶስ መሆኑን አወቁ። እርሱ ግን ወዲያው ከእነርሱ ተሰወረባቸው ይላል። ዓይናቸው ተገለጠ። ይሄንን እንጀራ ሲበሉ እንጀራ በመቁራሱ ውስጥ ኢየሱስ ክርስቶስን አወቁት። እነዚህ ሰዎች እያዩት ተሰወረባቸው። እነዚህ ሁለቱ ሉቃስና ቀሌዮጳ እንዲህ ያለውን ደስታ ማይተህ እንዴት በኤማውስ እናድራለና? ተመልከቱ። መሽቷል። ስለመሸ ነው ግድ እደር ያሉት። ይሄንንማ ደስታ ይዘን በኤማውስ አናድርም አሉ። በዚያ ጨለማ ክርስቶስን ስታገኘው ጨለማ አስደነግጥህ። እሱን ስታውቀው የዚህ ዓለም መከራ ከፊት አይቆምም። እየገሰገሱ ይህንን ደስታ ለ11ዱና ከነሱ ጋር ለነበሩት ሐዋርያት ሊናገሩ ወደ ኢየሩሳሌም እየገሰገሱ ተመለሱ። እግዚአብሔር ልጆች ልብ ማለት ያለብን አብሯቸው የሆላ መንገድ የተጓዙት ክርስቶስን ያላወቁት እነዚህ ሰዎች ቃሉን ሰምተዋል፣ ቃለ እግዚአብሔርን አድምጠዋል። እዚህ ቁጭ ብለን ቃለ እግዚአብሔር የምንሰዋ ሰዎች የእግዚአብሔር ቃል ስንሰማ ልባችን ይርዳል፣ መንፈሳዊ ደስታ ይሰማዋል። ነገር ግን ቃሉን ብቻ ሰምተን የምንሄድ ከሆነ እንደ ሉቃስና እንደ ቀሌዮጳ ልባችን እየቀለጠብን እየተደሰትን ነው የምንሄደው። ነገር ግን እሱን ማየት የምንችለው እሱ ያደረገውን ድንቅ ተአምር መግለጽ የምንችለው ስለኔና ስለእናንተ የተከፈለውን ዋጋ የምንችለው ከእንዲህ ያለው በክርስቶስ ሥጋና ደም ከምስጢር ተሳታፊዎች ስንሆን ብቻ። ቅዱስ ሥጋውን ክቡር ደሙን ስንቀበል ያልተገለጠ ምስጢር ያልታየ ድንቅ ሥራ በሕይወታችን ይታያል። ምክንያቱም ዓይናችን ይከፈታል። እነዚህ ሁለት ሰዎች ዓይናቸው የተከፈተው እንጀራውን ቆርሶ ሲሰጣቸው፣ ከተቆረሰው እንጀራ ስንበላ እርሱን በሕይወታችን ማየት እንጀምራለን። ክርስቲያኖች ትምህርታችንን ጠቅልለው ከዚህ ታሪክ እኔና እናንተ ምንድነው የምንማረው? ብዙዎቻችን ቃለ እግዚአብሔር እንሰማለን፣ ልባችን በፍጹም ቃሉ ይነካል። ነገር ግን በተማርነው ትምህርት እውነተኛውን የክርስቶስ ሥጋና ደም ካልተቀበልን እሱን ማየት ወደዚህ ያለው መንፈሳዊ ልልና መሻገር ብዙዎቻችን ይቸግረናል። ለዚህ ነው ከእርሱ ጋር አንድ የምንሆንበት ምስጢር፣ ዓይናችን የሚከፈትበት ምስጢር የክርስቶስ ቅዱስ ሥጋውና ክቡር ደሙ ነው። ለዚህ ነው እኔና እናንተ ዛሬ ልክ እንደ ሉቃስና እንደ ቀሌዮጳ ጌታ ሆይ ዛሬ ከእኛ ጋር እድር የሚል ልመና መለመን አለብን። ቤታችንን መክፈት አለብን። ጌታ ሆይ ከኔ ጋር እድር ብለን ልቦናችንን መክፈት አለብን። በእንዲህ ያለው መንገድ ውስጣችንን ከፍተን ካላዘጋጀ ነው ክርስቶስ በልባችን እንዲገባ ካላደረግ ነው እንግዳ ሆኖ በቤታችን ያልፋል። ክርስቲያኖች ምንድን ነው የሚለው? ዮሐንስ ራእይ ምዕራፍ 3 ቁጥር 2 ላይ እነሆ በደጅ ቆሜ አንኳኳለሁ፣ ማንም ድምፄን ቢሰማ በሩን ቢከፍትልኝ ወደ እርሱ እገባለሁ፣ ከእሱ ጋር እበላለሁ፣ ከእሱ ጋር እጠጣለሁ ይላል። ተመልከቱ። ወደ እነዚህ ሁለት ሰዎች ቤት ግድ ስላሉት ገባ። ዛሬ እኔና እናንተ ልባችንን ስንከፍትልን ክርስቶስ ወደኛ ይገባል። በቅዱስ ሥጋው በክቡር ደሙ ከእሱ ጋር እንበላለን፣ ከእሱ ጋር እንጠጣለን። እንዲህ ያለውን የዘላለም ሕይወት እናገኛለን። ተመልከቱ። ለዚህ ነው ሥጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው፣ እኔ ከእሱ ጋር እኖራለሁ፣ እርሱ ከእኔ ጋር ይኖራል የሚለው አምላካዊ ቃል ይህንን ነው የሚያረጋግጥልን። እግዚአብሔር በእኛ እንዲኖር እኛ በእግዚአብሔር ፈቃድና ሐሳብ ለመኖር ግድ ክርስቲያኖች ቃል እግዚአብሔር የምንሰማ ብቻ ሳይሆን ወደዚህ ምስጢር የምናድግ ክርስቲያኖች መሆን ይጠበቅብናል። ክርስትናችን በመንገድ ላይ የሚደረግ ወሬ ብቻ አይደለም። ከጌታ ማዕድ ጋር ቁጭ ብሎ መቅረብ ያስፈልጋል። ዛሬ በየአደባባዩ ስለ ክርስትና የሚባለውን እንሰማለን።
ቁም ነገር ውስጡ አይደለም። ከጌዳም አድጋ ህብረትና አንድነት ካልተቀላቀልን በአንደበት የምንናገረው ክርስትና ብቻ ለመንግስቱ የሚያበቃ አይደለም። ክርስቲያኖች እንዲህ ይላል መጨረሻ ሲያጠቃልል፣ በዚያችን ሰዓት ተነስተው ወደ ኢየሩሳሌም ተመለሱ። ያ ሌሊት የጨለማው ሌሊት፣ ክርስቶስን በደስታ ያዩበት ሌሊት፣ ጥርጥራቸው የተወገደበት ያንን ሌሊት ይህንን ደስታ ይዘው ወደ ኢየሩሳሌም ተመለሱ። ኤማሁስ ከተባለች ከዓለም ግርግር ወደ ኢየሩሳሌም ወደ ቅዱስ ቤተክርስቲያን አንድነት ሐዋርያቱ ወዳሉበት አንድነት በደስታ ተሰብስበው መጡ። ክርስቲያኖች ቅዱስ ዮሐንስ አፈወርቅ የተባለው ታላቁ ሊቅ እንዲህ ይላል፣ እውነተኛ ትንሣኤውን የተረዳ ሰው ብቻውን ደስታ አይለውም ያለው ለዚህ ነው። ሉቃስና ቀሌዮጳ እንዲህ ያለውን ደስታ ብቻችንን ይዘን ይቅር አላሉ። ወደ ሐዋርያት በሌሊት እየገሰገሱ ሄዱ። እንዲህ ያለውን ደስታ ለማካፈል በዓይናቸው ያዩትን ለመመስከር ጓደኞቻቸውን ከጥርጥር እንደነሱ እንዲወጡ ተስፋ አድርገን ነበር የሚባለው ቃል እንዲጠፋ አየነው ዳሰስነው የሚለውን እውነተኛ የሆነውን ትምህርት እንዲረዱ ክርስቲያኖች ወደ ኢየሩሳሌም ተመልሰው ሄዱ። ለ11ዱና ከእነሱም ጋር ለነበሩት ጌታ እንደተገለጠላቸው ነገሯቸው። የሆነውን ሁሉ ተረኩላቸው። በዚያ ምሽትም ደቀ መዛሙርቱ በተቆለፈ ቤት ውስጥ ሆነው ሳለ በመካከላቸው አምላካችን መድኃኒታችን ኢየሱስ ክርስቶስ ቆመ። ሰላም ለእናንተ ይሁን አላቸው። ክብርና ምስጋና ለእርሱ ይሁን። በእውነቱ እንዲህ ያለውን ደስታ እንዲህ ያለውን ሰላም ሰጣቸው። ተስፋ ቆርጦ ሳለ በተዘጋ ቤት ውስጥ ገባና ሰላም ለእናንተ ይሁን አላቸው። ጥርጥራቸውን አስወገደላቸው። እምነታቸውን አጸናላቸው። ትንሣኤው ያመጣውን ትልቁ ፍሬ የትንሣኤው ውጤት ሰላም ስለነበረ ሰላምን ሰበከላቸው። ቆመው በፍርሃት የነበሩት እነዚያ ደጆች በእውነቱ በትንሣኤው ኃይል በር ተከፈተ። እንዲነኩት አደረገ። ኑ ዳሱኝ፣ ይኸው ተነስቻለሁ አለ። እንዲዳስሱት አደረገ። አካላዊ ትንሣኤ መሆኑን ለማስረዳት እሱ ፍጹም የሆነውን እውቀት እንዲያውቁ አይምሯቸውንም ከፈተላቸው ይላል። ተመልከቱ። ቃሉን እንዲረዱ ብርሃን በውስጣቸው እንዲገባ እንዲህ ያለውን መንፈሳዊ ሕይወት እንዲረዱ አይምሯቸውን ገለጸላቸው። ውድ ክርስቲያኖች፣ እግዚአብሔር ቤተሰቦች፣ የኤማውስ መንገድ የጉዞ መጨረሻ ሳይሆን የእምነት መጀመሪያ ነው። በዚህ ነው የምናጠቃልለው። አስተውሉ። ሰላም ለእናንተ ይሁን የሚለው እንዲህ ያለው ቃል ብዙዎቻችን ዕለት ዕለት በቤተ እግዚአብሔር በቅዳሴ የምንሰማው ሰላም ለእናንተ ይሁን የሚለው አዋጅ ሰላም ያጣን ሰዎች፣ ከራሳችን ጋር መታረቅ ያቃተን ሰዎች፣ ሰው ወደ ራሱ ሳይመጣ ወደ እግዚአብሔር መምጣት አይችልም። ራሱ ሰላማዊ ካልሆነ ሰላም የሆነውን ወንጌል ማድመጥ አይችልም። ሰላማዊ የሆነን ሕይወት መምረጥ አይችልም። ክርስቲያኖች እንዲህ ያለውን ሰላም ዓለም የሚሰጣችሁ ሰላም እኔ እንደሚሰጣችሁ አይደለም ያለው ለዚህ ነው። ከቤተ ክርስቲያን የምናገኘው ሰላም የሚያረጋጋ በተስፋ መቁረጥ ውስጥ ላለ ወደሚደነቅ የተስፋ ብርሃን የምንወጣበት ነው። ክርስቲያኖች መድን ሆይ የሕይወት ቀናችን እየመሸብን ላለ ለኔና ለእናንተ ክርስቲያኖች የንስሐ ዕድሜያችን እየተገባደደ የዚህ ዓለም ደስታ እየመሸብን ከክርስቶስ ይልቅ ዓለምን መርጠን ተስፋ ያደረግናቸው ዓለማዊ ነገሮቻችን ዕድሜያችንን ለመሸብን ሰዎች ለባከንን ለኔና ለእናንተ በእውነቱ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ አብሮ መጓዙን ይስጠን። በእውነቱ ከአንተ ጋር አብሮ ማደርን ማስከልከልን እንበለው። ልቦቻችንን ከፍተን እሱ እንዲያድርብን በእውነቱ ጌታ ሆይ መስማቱን ሰምተናል፣ እንዲህ ያለውን ቃል እግዚአብሔር አምነናልም። ሰምተናል ብቻ አንጠራጠርም፣ እናምናለን። ነገር ግን በአንተ ፍቅር እንደ ኤማውስ መንገደኞች ልባችን የሚቃጠል እንዲሆን አንተ ከባረከውና ከቆረስከው የሕይወት እንጀራ እንበላ ዘንድ እንጠጣ ዘንድ ማስተዋሉን ስጠን ማለት ይገባናል። ክርስቲያኖች ታላቅ ዕለት ነው ይህ ቀን። በዚህ ቀን ደግሞ ከጎናችን የምናያቸው በክርስቶስ ሥጋና ደም ኤማውስ ከተባለ ብቸኝነትና የተስፋ ሕይወት ወጥተው በክርስቶስ ሥጋና ደም እኔ የሚል አስተሳሰብ የነበራቸው እነዚህ ሁለት ሰዎች እኛ ወደሚባል እንዲህ ያለ የጋብቻ ኅብረትና አንድነት የመጡበት ዕለት ነው። ክርስቲያኖች
ቅዱስ ቤተክርስቲያናችን ጋብቻ እንደዚህ ባርካ ቀድሳ በአደባባይ ካባ ልብሳ ንጽሕናቸውን ክብራቸውን ለጠበቁ ሰዎች አክሊል በራሳቸው ላይ ጭና የምትመሰክረው ክርስቲያኖች እንዲህ ያለውን ሕይወት ተስፋ አድርገን የነበርን ሰዎች ንጽሕናችን መጠበቅ ሳንችል ቀርተን አይ ከዚህ በኋላማ ደስታዬን፣ ሰርጌን፣ በዓልን፣ ፍቅር ላድርገው ብለን ለቆምን ሰዎች እነዚህ ሙሽሮች ትልቅ ምልክቶቻችን። ተስፋ የቆረጡ ሰዎች በንስሐ ደስታችንን በክርስቶስ ሥጋና ደም እናክመው። እነዚህ ወንድምና እህታችን በዚህ ቀን ጋብቻቸውን የመሰረቱት ክርስቶስን ተስፋ አድርገው ነው። ጋብቻ መስርተን የምንኖረው ክርስቲያኖች ልጆች ወልደን ለመኖር ብቻ አይደለም፣ ለመጽደቅ ጭምር ነው። ሰው ብቻውን ሊጸድቅ አይችልም። አንድ ከመሆን ሁለት መሆን ይሻላል። አንዱ ቢወድቅ አንዱ ያነሳዋል የሚለው መጽሐፍ ለዚህ ነው። ባል ሚስቱን በጸሎት እንዲያግዛ፣ ሚስት ባሏን በጸሎት እያበረታችው በሰንበተ ክርስቲያን በቅዳሴው በበጎ ተግባር እንዲተባበሩ ሙሽሮችን ከፍ አድርጋ የወንጌል ሕይወትና ትምህርት አድርጋ በዚህ ያለ ክብር ቤተክርስቲያን የምታከብረው ለመጽደቅ የሚደረገውን ጥረት እንዳውቅና እንድንረዳ ነው። ቅዱስ ዮሐንስ አፈወርቅ ሙሽሮችን አደራ የሰጠበትን ቃል ብዬ ትምህርቴን እጨርሳለሁ። እንዲህ ይላል። እዚህ ውስጥ እስኪ ያገባችሁ ሰዎች እጃችሁን ከፍ አድርጋችሁ አሳዩ። መልእክቱ ለእናንተም ከሆነ በጣም ብዙዎቻችሁ አግኝታችኋል። እንዲህ ይላል ቅዱስ ዮሐንስ አፈወርቅ፣ ባል ሆይ ትዳር ውጤታማ እንዲሆን በትዳር መደሰት ከፈለግ 3 ነገሮችን እንድታደርግ እመክርሃለሁ። የመጀመሪያው መንገድ ሚስትህን ከራስህ በላይ አብልጠህ ውደድ። ክርስቶስ ቤተ ክርስቲያንን እንደወደዳት ሚስትህን ልክ ክርስቶስ በወደደበት ፍቅር ውደዳት። ክርስቲያኖች ክርስቶስ ቤተ ክርስቲያንን የወደዳት በስብከትና በቃል ብቻ አይነበርም። በቀራንዮ መስቀል ላይ ሥጋውን ቆርሶ ደሙን አፍስሶ በፍቅሩ ልክ ሕይወቱን ሰጠላት። የወደዳት መከራ በመቀበል ነው፣ መስዋዕትነትን በመቀበል ነው። ባልም ልክ እንደዚሁ ሚስትህን በዚህ ያለው ፍቅር ውደዳት። ምክንያቱም ሚስትህን የማትወዳት ከሆነ ከዝሙት ለመጠበቅ ትቸገራለህ። የሄደውንም ያለፈውንም በማየት ዝሙት በልብህ ይነግሳል። ዛሬ በቤተ ክርስቲያን ፊት የገባውን ቃል ኪዳን የምታፈስበት ሕይወት አደገኛ ይሆናል። ስለዚህ ለዚህ መፍትሄው አለ። ባሎች ሆይ ሚስቶቻችሁን ክርስቶስ ቤተ ክርስቲያን እንደወደዳት ውደዱ። መውደዳችሁ ትዳራችሁ ይበልጥ እንዲጣፍጥ ያደርግላችኋል። ቀጠለ ደግሞ ሁለተኛ፣ ባሎች ትዳርህ ውጤታማ እንዲሆን ሚስትህን በአደባባይ አመስግናት ይላል። ይሄ የብዙ ባሎቻችን ችግር ነው። ከእግዚአብሔር ቀጥሎ እዚህ ለመድረሳችን ሚስቶቻችን ብዙ ዋጋ ከፍለዋል። ውበታቸው ተሟልተው ሰውነታቸው ደምቆ ቤትና ልጆችን ጎንበስ ብለው ቤቱን ያቆሙ እውነት ሚስቶቻችን ናቸው። እነዚህን በአደባባይ አመስግን፣ በአደባባይ ግለጥ። እሷን እግዚአብሔር ባይሰጠኝ ኖሮ፣ በጸሎት ባታግዘኝ ኖሮ፣ በድካሜ ባትቆምልኝ ኖሮ፣ ተበሳጭቼ ተናድጄ ስመጣ ባታረጋጋኝ ኖሮ ዛሬ ከደረስኩበት ከዚህ ቦታ አልደርስም ነበረ ብለህ ሚስትህን በአደባባይ አመስግን። ይሄ ደግሞ የብዙ ወንዶች በሽታ ነው። በአደባባይ ስራ ሰርተው ባለሀብት የሆኑ ሰዎች ኢንተርቪው ሲደረግላቸው ከሰማቸው ታስሬ በመስራት ረዳት ሆና የሚደረስ ይባል። ሚስቶቻችንን የማመስገን በሽታ አለብን ብዙ ወንዶች። በዚህ ነው ቅዱስ ዮሐንስ አፈወርቅ የተናገረው። ቀጠለ፣ አንተ እኮ ሚስትህን ስትወጣ ስትገባ ቆንጆ ነች ብለህ ስለማታመሰግናት እኮ ነው ብዙ ሜካፕ የምትቀባው ይገርማል። አታደንቅላትም ውበቷን፣ ተፈጥሮዋን አይተህ ቆንጆ ነች አትላትም። አንተ ቆንጆ ነች ብለህ ስለማትላት ቆንጅናዋን ለማሳየት ስትፈልግ ብዙ ሜካፕ እየተቀባች ትቸገራለች። ስለዚህ አንተ ከዚህ አትቀበል ብለህ ከምትከራከር ስትወጣ ስትገባ ቆንጆ ነች በላት። ያን ጊዜ አንተንም ሚስትህንም ከውጭ ትጠብቃለህ ስላመሰግንካት ማለት ነው። አሁን ሶስተኛውና የመጨረሻው በፍቅር ሕይወት ታመን እንድትገዛል በዚህ ሕይወት እሷን አምነህ ተቀበላት። ሚስቶይ ይሄንን አንድ ምክር ይጨርስ። ባልሽ ትዳርሽ ሕይወትሽና ውጤታማ እንዲሆን ክርስቶስ በቤተ ክርስቲያን እንደሞተላት ቤተ ክርስቲያንም ክርስቶስ እንደምትገዛለት ሁሉ ለሚስትሽ ተገዢ። ሳራ አብርሃምን ጌታዬ ብላ በማለቷ ሥላሴን ቤቷ ድረስ እንድትስተናገድ አድርገዋል። ሚስቶች ሆይ ለባሎቻችሁ ታዘዙ፣ ለባሎቻችሁ ተገዙ። እንዲህ ያለው ፍቅር ክርስቶስ በሱ ይሆናል። ስለዚህ ፍጹም ለባል ይታዘዣል። ቀጠለ፣ አንቺ ያገባሽው ሰው ባልሽ
ከእናቱ ቤት ከወጣ በኋላ ደም ግባቱ ያማረ ጥሩ ትዳር አገኘ ብለው ያገባሽው ቤተሰቦችሽ የሚሻለውን የሚበላውን የሚጠጣውን እያቀረብሽለት ጥሩ ትዳር እንዳገኘ እንደዚህ ብትመሰገኝ እንደፈለግሽ ሁሉ በነፍሱም ጉዳይ ትጠየቂበታለሽና ባልሽን በቅርቡ ታስቢው። አብረሽ በምግባር አቅኚው፣ እንዲበረታ አድርጊው። ትዕግስተኛ ሆነሽ አረጋጊው። መንፈሳዊ ጸጋ በቤታችሁ እንዲያድር እንዲህ ያለውን ብታደርጉ ሕይወታችሁ የሰመረ መንገዳችሁ የተስተካከለ ይሆናል አለ። ተስፋ ከመቁረጥ ሕይወት ውስጥ ወጥተን ወደ አባቶቻችን ካህናት ቀርበን ያላገባን ሰዎች ካለን ንስሐ ገብተን በሃይማኖት ከጥርጥር ሕይወት ውስጥ ያለን ሰዎች ወጥተን በክርስቶስ ትንሣኤ የዘላለም ሕይወት እንድናገኝ መቃብር ከተባለ ከኃጢአት መንደር ወጥተን በትንሣኤ ብርሃን በክርስቶስ ፊት እንድንቆም እግዚአብሔር አምላክ ሁላችንን በቸርነቱ ይርዳን። ይቆየን። በእውነት ያመስገን እግዚአብሔርን ስለ ቃሉ አምላካችን ክብርና ምስጋና ለእሱ ይሁን። በእውነት መምህራችንን ቃለ ሕይወት ያሰማልን። መጋቢ አእላፍ ቀሲስ ዮናስ የደብራችን ሰባኪ ወንጌል ቃለ ሕይወት ያሰማልን፣ ቃለ ሕይወት ያሰማልን። በዕድሜ በጤና ይጠብቅልን። የአገልግሎት ዘመናቸውን እግዚአብሔር አምላክ አብዝቶ ይባርክልን።